not like Ilhan Omar. Did you see what? Did you see that wise guy? You know, she's always talking about the Constitution provides me with the following. Their identities are a lightning rod, right? They're being used as political football. ገና በስምንት ዓመቷ ነበርም ወደ ኬንያም ለስደት የተዳረገችው። በኬንያም የስደተኞች መጠለያ ጣቢያም ለአራት ዓመታት ያህልም ቆይታለች። በ1995 ወደ አሜሪካ በስደተኝነት እንደገባችም ይነገርላታል። ከአምስት ዓመት በኋላም የአሜሪካም ዜግነትን በመውሰድ ወደ ፖለቲካው ዓለም ዘው ብላ እንደገባች ይነገርላታል። እጅግ የተሳካላትና በንግግሯም ብዙዎችን የምታስደምም ደፋር የዛሬና የነገ ጉዞን አይታ የምታስቀምጣቸው አማራጭ ሐሳቦች ብዙዎች ከጎኗ እንዲሰለፉ ማድረግ የቻለች ይሏታል። የአሜሪካ ዜግነት ቢኖራትም የኮንግረስ አባል ብትሆንም እስራኤልን በፍልስጤም ላይ የምታደርገውን እርምጃም የአሸባሪነትና የአፓርታይድ እርምጃ በማለት የሷን ያህል የሞገት አይገኝም። የመጀመሪያዋ ሙስሊም አፍሪካዊ የአሜሪካ ምክር ቤት አባልም ናት። በአሜሪካ ላሉ ስደተኞች በመቆርቆርም በእጅጉ ትታወሳለች። የሶስት ልጆች እናትና በአሜሪካ ፖለቲካ ውስጥ ስሟ ከፍ ብሎ የሚሰማው የ43 ዓመቷን ኢልሃን ዑመር የዛሬው መንገዳችን በውጣ ውረድ የተሞላውን ሕይወቷንና ከፕሬዝደንት ትራምፕ ጋር የተፋጠጡባቸውን ጉዳዮች እያነሳን ከእናንተ ጋር ቆይታ እናደርጋለን። ታላቋ ሶማሊያ ምስረታ በሚል በእብሪት የተወጠረው የሶማሊያው ዚያድ ባሬ ከኢትዮጵያ እስከ ኬንያም ወረራ በመፈጸም ሀገሩንም ህዝቡንም ዋጋ አስከፈለም። አንድ ሶማሊያ በሚል አፈንጋጭ አላትን ሶማሌላንድን በጀት በመደብደብ ህዝቡን ገደለም፣ ከተማዋንም በሳት ለበለበም። በዚህም ሀርጌሳም እንድትወድም አደረገም። በኢትዮጵያ በኩልም ሐረርና ድሬዳዋን ተቆጣጥሮ ድንበሬን ከአዲስ አበባ መለስ አዳማ ድረስ ነው ብሎ በፉከራ ገሰገሰም። ነገር ግን የኢትዮጵያ የገበሬ ጦር በፊደል ካስትሮ ኩባና በምስራቅ የመን እርዳታ ታግዞ የዚያድ ባሬን ቤት እስከ መጨረሻው እንዲተነፍስና እንዲሟሟ ተደረገም። ዚያድ ባሬም መልሶም እንዳይቋቋም ሆኖ ተቀጠቀጠም። ከዚያን ጊዜ ጀምሮ ዚያድ ባሬ ያበጠ ልቡ በጀግኖች ምት ተነፈሰም። ኬንያና ኢትዮጵያን መቆጣጠር ቀርቶም ፑንትላንድን፣ ሶማሌላንድን፣ ምስራቅ ሶማሊያን መቆጣጠር አቅቶት ስልጣኑ ሞቃዲሾ ላይ ተወሰነም። ጎሰኝነት በነፍጥ ታጅቦ በሶማሊያ ተነሳም። ዚያድ ባሬም ላይመለስ ወደቀም። ሶማሊያም ተከፋፈለች። የቀጠናው አስፈሪም ሌሎችን ወራሪና አንድነቷ የተጠበቀ የነበረችው የዚያድ ባሬዋ ሶማሊያ ወደ እርስ በርስ ጦርነት ስትገባ ሶማሊያውያን አገራቸውን ቀያቸውን ትተው በሚሊዮኖች ተሰደዱ። በዚህ ወቅት የአሁኗም የአሜሪካ የሚኒሶታ ግዛት የዲሞክራቶችና የምክር ቤት አባል የሆነችው ኢልሃን ዑመር የ8 ዓመት ሕፃንም ነበረች። እናቷም በ2 ዓመቷ ማረፏን ተከትሎ ያደገችው ከአባቷ ጋርም ነበር። አባቷ ደግሞ የዚያድ ባሬም ኮሎኔል ነበሩ። እናም የታጠቁ ኃይሎች የነ ኢልሃንን ቤት በጥይት ደበደቡ። በዛን ወቅት ነበር ኢልሃን ገና በ8 ዓመቷ ወደ ኬንያ ተሰዳ። በኬንያም የስደተኞች ጣቢያም ለ4 ዓመታት ያህል የቆየችው። በ1995 ወደ አሜሪካ የመግባት እድልን አገኘች። ከ5 ዓመት በኋላ ደግሞ በ2000 ዓመተ ምህረት የአሜሪካ ዜግነትን ወሰደች። ከ2018 ዓመተ ምህረት ጀምሮ ይህ ኮንግረስ አባል የመሆንን እድል አገኘች። ኢልሃን የአሜሪካም ዜግነት ቢኖራትም የኮንግረስ አባል ብትሆንም የእስራኤልን በፍልስጤም ላይ የምታደርገውን እርምጃም የአሸባሪነትና የአፓርታይድ እርምጃ ስትል ስታወግዝ ደጋግማ ትደምጣለች። የመጀመሪያዋ ሙስሊም አፍሪካዊ የምክር ቤት አባል የሆነችው ኢልሃን ዑመር በአሜሪካም ለስደተኞች ለሙስሊሞች በመቆርቆርም በእጅጉ ትታወቃለች። የ43 ዓመቷም ኢልሃን ዑመር 2 ጊዜ አግብታም የፈታች ሲሆን አሁን 3ኛ ባሏ ጋር ህይወትን እየመራች ነው። ከመጀመሪያው ባለቤቷም 3 ልጆችን ያፈራችው ኢልሃን በጋብቻዋ ጉዳይ ትራምፕ የተለየ ሐሳብም አላቸው። ኢልሃን ያገባችውና 3 ልጆችን የወለደችው
ከወንድሟ ነው። ይህን ያደረገችው ደግሞ ዜግነት ለማግኘት ለማጭበርበር ነው የሚል ወቀሳም ያቀርባሉ። በእርግጥ ኢልሃን በሶማሌ ባህልና በእስልምና አስተምሮ መሰረት ኒካ ያሰረችውና ጋብቻዋን የፈጸመችው በሃይማኖት ስርዓት እንጂ በአሜሪካም ሕግ አልነበረም። በዚህም የመጀመሪያ ባለቤቷና የሶስት ልጆቿ አባት በአሜሪካ ሕግ መሰረት በባልነት አልተመዘገበም። ይህም ለትራምፕ የተመቸ ይመስላል። ከዘመድ ጋር የምትጋባ ሴት ከአሜሪካ መባረር አለባት ሲሉም ትራምፕ በተደጋጋሚ ያነሳሉ። ትራምፕ ኢልሃንን ቆሻሻም ከቆሻሻ ሀገር የመጣች ጸረ አሜሪካ ሴት ናት ሲሉም የስድብ ናዳም ያወርዱባታል። ኢልሃንም የትራምፕ ስድብ ለኔ ሙዚቃ ነው፣ አይጎረብጠኝም፣ ለትግሌ ብርታት ነው ስትልም ደጋግማ ትደመጣለች። ኢልሃን ሀብቷም ወደ 30 ሚሊዮን ዶላር መድረሱን ተከትሎም ትራምፕ ከየት ያመጣችው ነው በሚል ምርመራ እንዲጣራባትም እየወተወቱ ነው። ትራምፕ ከፑቲን ከሺጂንፒንግ በላይ ኢልሃንን ይወቅሳሉ። በጸረ ስደተኛ ፖሊሲያቸው ሚኒሶታና ኢልሃን ለትራምፕ ቀንደኛ ጠላት የሆኑም ይመስላል። ከሰሞኑም ፕሬዝደንት ትራምፕ በሚኒያፖሊስ ምክር ቤት አባል ኢልሃን ኦመር ላይ የተፈጸመውን ጥቃት በተመለከተ ለቀረበላቸው ጥያቄ የሰጡት ምላሽና በትውልድ ሀገሯ ሶማሊያ ላይ የሰነዘሩት ስድብ አነጋጋሪም ሆኗል። የኤቢሲ ኒውስ ጋዜጠኛ ሬቸል ስኮት ፕሬዝደንቱን ኢልሃን ኡመር በመድረክ ላይ ኬሚካል ሲረጭባቸው የሚያሳየውን ቪዲዮ ተመልክተው እንደሆነ ጠይቃቸውም ነበር። ፕሬዝደንቱ ሲመልሱ አላየሁትም፣ እኔም ስለ እርሷ አላስብም፣ እርሷን አታላይ ነች ብዬ ነው የማምነው፣ እንደውም እርሷን እንደማውቃት ምናልባትም ራሷን አስርጭታ ይሆናል በማለት ጥቃቱም የተቀነባበረ ሊሆን እንደሚችልም ሲናገሩ ተደምጠዋል። ቪዲዮውን ለማየት ፍላጎት እንደሌላቸውም ገልጸዋል። ትራምፕ ስደተኛ መብዛቱ እንደ ኢልሃን አይነት ጸረ አሜሪካኖች እንዲፈለፈሉ ነው ያደረገውም ሲል ተናግረዋል። ፕሬዝደንቱ ማክሰኞ ምሽት በነበራቸው የምርጫ ቅስቀሳ ላይ ስለ ኢልሃን ኡመርና ስለ ትውልድ ሀገራቸው ሶማሊያ የተለመደውን ስድባቸውንም ቀጥለዋል። እርሷ የመጣችው የፈራረሰች ሀገር ከሆነች ቦታ ነው። እንደውም ሀገርም የምትባል አይደለችም፣ መንግስትም ያላት አይመስለኝም። አንድ የሚያውቁት ነገር ቢኖር የባህር ላይ ወንበዴነትን ብቻ ነው ሲሉ ተሳድበዋል። ትራምፕ ኢልሃንን ወንድሟን ያገባች ቆሻሻም፣ ደደብ፣ ሌባ ብለው ከመሳደባቸው ባለፈ ሚኒሶታ ግዛትን ደግሞ የአሸባሪዎች መፈንጫ ሲሉ ወርፈዋል። ከሚኒሶታ አልፈው ሶማሊያ የደደብ ህዝቦች የፈራረሰ ሀገር ሲሉም ገልጸውታል። ኢልሃን በሚኒሶታ ስለ ትራምፕ ፖሊሲ እየተቹ ባሉበት ወቅት አንድ ጎልማሳ ኬሚካል ከፊቷ ላይ ለመርጨት ተነስቶም ነበር። የሚኒያፖሊስ የጸጥታ አካል በኢልሃን ኦማር ላይ ጥቃት ፈጽሟል የተባለውን ግለሰብ ማንነቱን ይፋ አድርጓል። ተጠርጣሪው አንቶኒዮ ጂ የተባለም የ55 ዓመት ግለሰብም ነው። ስለ ግለሰቡ የተገኙ መረጃዎች እንደሚያመለክቱት በሚኒሶታ ውስጥ ቀደም ሲል የተመዘገበ የኃይል ወንጀል የለበትም። ነገር ግን መጠጥ ጠጥቶ በማሽከርከር ወንጀል 2 ጊዜ ተከሷል። እንደ አውሮፓውያን አቆጣጠር የ2017 የፍቺ ሰነዶች እንደሚያሳዩት ግለሰቡ ስራ የሌለውና የጉዳት ካሳም ወይም ዲሴቢሊቲ ኢንሹራንስ የሚቀበል ሰውም ነበር። የዩናይትድ ስቴትስ ካፒቶል ፖሊስ ጥቃቱን ተቀባይነት የሌለው ሲል ኮንኖታል። ይህንን አይነት ጥቃት ለመግታት ተጠርጣሪው ከባድ ክስ እንዲመሰረትበት ከፌዴራል አጋሮቻችን ጋር እየሰራን ነው ብሏል። ኤጀንሲው ይፋ እንዳደረገው በባለስልጣናት ላይ የሚሰነዘሩ ዛቻዎች ቁጥር እጅግ አሳሳቢ ደረጃ ላይ ደርሷል። እንደ አውሮፓውያን አቆጣጠር በ2024 እና በ2025 መካከል ብቻ የምርመራዎች ቁጥር በ57 በመቶ የጨመሩ ሲሆን በአጠቃላይ 14938 የዛቻ ወንጀሎችም ተመዝግበዋል። የቴክሳስ ምክር ቤት አባል ጃስሚን ክሮኬት ለጥቃቱ መባባስ የትራምፕ ንግግር ተጠያቂ አድርገዋል። ለዚህ አይነቱ ጥቃት ነዳጅ የሆነው ከትራምፕና ከአጋሮቻቸው የሚወጣው የማያቋርጥ የጥላቻ ንግግር ነው ያሉት ክሮኬት ከኢልሃን ኦማርና ከሚኒሶታ ሕዝብ ጎን እንደሚቆሙም ገልጸዋል። ሚኒሶታም በተደጋጋሚ በትራምፕ የጸረ ስደተኝነት ፖሊሲ ምክንያት ሰልፍ አድርገዋል። በዚህም 2 አሜሪካውያን ሕይወታቸውን አጥተዋል። ዲሞክራቶች የትራምፕን አስተዳደር የሀገር ውስጥ አሸባሪ ሲሉም እየወነጀሉት ቀጥለዋል። ጤና ይስጥልን።